ኤኤምኤን 24/7 የምዕራፍ 2 ዜናዎቻችን ተጀምሯል። በሱ ፍቃድ ተገኝ እንደዚሁም ደግሞ ኢየሩሳሌም ሀረገወይን በምልክት ቋንቋ ፍቅር ተከበደ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ ቀሪውን 60 ደቂቃ ከእናንተ ጋር ቆይታ እናደርጋለን። ቀዳሚው ያደረግነው ዜና እንለፍ። አጫጭር መረጃዎችን እናስቀድማለን። የግጭትና ለመግባባት ምክንያቶችን በምክክር በመፍታት ለሀገር ዘላቂ ሰላምና ብሔራዊ መግባባት በጋራ መትጋት እንዲገባል ሲሉ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ሐሳብ በአርባ ምንጭ ከተማ ለሁለት ቀናት የተካሄደው አምስተኛው ሀገር አቀፍ የሰላም ኮንፈረንስ ተጠናቋል። በጉባኤው ላይ ንግግር ያደረጉት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የአብሮነት የመተባበርና የመከባበር እሴቶች የኢትዮጵያውያን የቆዩና አሁንም የዘለቁ ሀብቶች ናቸው ብለዋል። በመሆኑም የብዝሃነት ተምሳሌት የሆነችውን ሀገር እሴቷን በመጠበቅና ሀገራዊ አንድነትና ትብብርን በማጠናከር ለቀጣዩ ትውልድ የተሻለ ሀገር ማስረከብ የሁላችንም አደራና ኃላፊነት ነው ሲሉ ተናግረዋል። የሰላም ሚኒስቴር ዴታ ዶክተር ከይረዲን ተዘራ የህዝብን ተጠቃሚነት ለማረጋገጥና የሀገርን እድገትና ብልጽግና እውን ለማድረግ በተለያዩ መስኮች የተጀመሩ የልማት ስራዎች ትልቅ ተስፋ የተሰነቀባቸው መሆኑን አንስተዋል። በመሆኑም ፕሮጀክቶች ለስኬት እንዲበቁ በሁሉም አካባቢዎች አስተማማኝ ሰላምና መረጋጋት መፍጠር በልማትና የሀገር ግንባታ ሂደት የነቃ ተሳትፎ ማድረግና ለተግባራዊነቱ መትጋት የሁላችን ሚና ሊሆን ይገባል ብለዋል። ለተከታታይ 2 ቀናት በአርባ ምንጭ ከተማ በተካሄደው ኮንፈረንስ ከሁሉም ክልሎችና ሁለት ከተሞ አስተዳደሮች የተወጣጡ የሃይማኖት ጉባኤ አባላት፣ የመንግስት የሥራ ኃላፊዎች፣ ሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች መሳተፋቸውን ኢዜአ ዘግቧል። አየር ኃይል የሀገር ሉዓላዊነትን በማስከበር ረገድ አኩሪ ታሪክ ያለውና ብዙ ጀግኖችን ያፈራ አንጋፋ የአቪዬሽን ተቋም መሆኑን የኢፌዴሪ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳ አስታወቁ። ዋና አዛዡ 9ኛውን ዓመት የአየር ኃይል የምስረታ በዓል አከባበርን አስመልክቶ ከአዳማ ከተማ ነዋሪዎች ጋር ውይይት አድርገዋል። ዋና አዛዡ በዚህ ወቅት አየር ኃይል የሀገር ሉዓላዊነትን በማስከበር ረገድ አኩሪ ታሪክ ያለውና ብዙ ጀግኖችን ያፈራ አንጋፋ የአቪዬሽን ተቋም መሆኑን ተናግረዋል። የምስረታ በዓሉ የአየር ኃይልን ሙሉ ዝግጁነት ህዝቡ እንዲያውቀውና የፈጠረውን አቅም እንዲረዳው ለማድረግ ያለመ መሆኑን ገልጸው የአዳማ ከተማና አካባቢው ማህበረሰብ ይህን ታሪካዊ በዓል በጋራ እንዲያከብር ጥሪ አቅርበዋል። የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ በበኩላቸው የመከላከያ ሰራዊታችን የሀገራችን ሰላም ዋስትና የህዝባችን መከታና መኩሪያ ነው ብለዋል። በዓሉ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሐሳብ ደረጃውን በጠበቀ የአቪዬሽን ኤክስፖ በባህላዊ ውይይትና በአይነቱ ለየት ያለ የጥቁር አንበሳ የአየር ትርኢት እንዲሁም በበርካታ ዝግጅቶች እንዲከበር ተጠናቋል። በመርሃ ግብሩ ላይ የአዳማ ከተማ አስተዳደር ለሰራዊቱ ያለውን ክብር ለመግለጽ ለአየር ኃይል አመራሮች ያዘጋጀውን ስጦታ ማበርከቱን ከኢፌዴሪ መከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። ተመልሰናል ተመልካቾቻችን። አሁን ደግሞ በዝርዝር ወደ አዘጋጀንላችሁ መረጃዎች እናልፋለን። መንግስት ሀገሪቱ ያላትን እምቅ የማዕድን ሀብት ወደ ላቀ ኢኮኖሚ ተጠቃሚነት በማሸጋገር ሁለንተናዊ ብልጽግናን ለማረጋገጥ ቁርጠኛ በመሆኑ በዘርፉ የተሰማሩ ዓለም አቀፍና ሀገራዊ ተቋማት መዋዕለ ንዋያቸውን እንዲያፈሱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጥሪ ያቀረቡ። 4ኛው ሀገር አቀፍ የማዕድንና ቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። ሰብስቤ ባዩ ተጨማሪ ይዞበታል። ኢትዮጵያ ያሏትን የከርሰ ምድርና ገጸ ምድር የማዕድን ሀብቶች ለዓለም የምታስተዋውቅበት ብሎም የዘርፉ አምራቾች፣ ገዢዎች፣ አልሚዎችና ሌሎች ባለድርሻዎች የሚገናኙበትና ስለ ዘርፉ እድገትና ልማት የሚመክሩበት 4ኛው ሀገር አቀፍ የማዕድንና ቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። በመክፈቻ መርሃ ግብሩ ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ኢትዮጵያ ከምድር በላይም ከምድር በታችም ዘርፈ ብዙ ሀብቶች እያላት በድህ
በድህነት ስትጠራ ቆይታለች። አሁን ላይ ግን ይህንን ሀብት ለሁለንተናዊ ብልጽግና ለማዋል ቆርጠናል ብለዋል። የኢትዮጵያ ምድር ባለ 3 ድርብ ሀብት የያዘ ነው። አንዱ በከርሰ ምድር ውስጥ ሲገኝ፣ ሌላው ደግሞ በገጸ ምድር ላይ ይገኛል። ሶስተኛው ደግሞ ሁለቱ ከከባቢ አየር ጋር ተዳምረው የሚያስገኙት የአየር ንብረቷና የአየር ሁኔታዋ ነው። ኢትዮጵያ ማለት ምድሯ ሀብታም፣ የምድሯ ልጆች ግን እስከ ዛሬ ሀብታም ለመሆን ያልታደሉባት ማለት ነው። ዛሬ ይህን ስብራት የሚጠግን ትግል እያደረግን እንገኛለን። ኢትዮጵያ ማለት ምድሯም ልጆቿም ሀብታም ናቸው እስክንባል ድረስ ትግላችን ላፍታም አይቆምም። ኢትዮጵያ ያላትን የማዕድን ሀብት ወደ ኢኮኖሚያዊ ተጠቃሚነት እንድትቀይር ቀድሞ የተያዘው የተሳሳተ እሳቤ እንቅፋት ሆኖ እንደነበረ የጠቀሱት ምክትል ጠቅላይ ሚኒስትሩ ከሀገራዊ ለውጡ በኋላ የተከናወነው የኢኮኖሚ ሪፎርም ዘርፉ የሀገር ግንባታ ሚናውን እንዲወጣ መሰረት ማስቀመጡን ገልጸዋል። አብዛኛውን የሀገራችን ክፍሎች በዓለም ደረጃ መወዳደርና የሀገርን ኢኮኖሚ መሸከም በሚችሉ ከፍተኛ ጥራት ደረጃ ባላቸው የማዕድን ሀብቶች የተሞሉ ናቸው። በዓለም ገበያ ከፍተኛ ዋጋ ያወጣሉ የሚባሉትን የሀገርን ኢኮኖሚ መበየን የሚችሉ አብዛኞቹ የማዕድን አይነቶች በሀገራችን አፈር ውስጥ በጠጣር፣ በፈሳሽ ወይም በጋዝ መልክ ይገኛሉ። ይሁን እንጂ በማዕድን ዘርፍ ሀገራችን የመጣችበት መንገድ ከፍተኛ የእሳቤ ችግር ነበረበት። የምንመራበት እሳቤ የተፈጥሮ ሀብትን እንደ ጸጋ ሳይሆን እንደ ግጭት መንስኤ አድርጎ ይመለከት ነበር። በዚህ ምክንያት ከፍተኛ ጥራት ያለው የማዕድን ሀብት እያለን እንደሌለን ሆነን ኖረናል። የፖለቲካና የኢኮኖሚ ሪፎርም ከጀመርን ጊዜ አንስቶ ለዘርፉ ልዩ ትኩረት ሰጥተናል። የምንመራበት የኢኮኖሚ መንገድ ብዝሃ ዘርፍ ስናደርግ ከአምስቱ ምሰሶች አንዱ ማዕድን ሆኗል። መንግስት በዚህ ረገድ የሰጠው ልዩ ትኩረት ለዘርፉ መነቃቃትና ተስፋን ይዞ እየመጣ ነው። ከቅርብ ዓመታት በኋላ ወደ ውጪ ከሚላከው ማዕድን እየተገኘ ያለው ገቢ መንግስት በዘርፉ የሚከተለው አቅጣጫን ትክክለኛነት ማሳያ ነው ያሉት አቶ ተመስገን ኤክስፖ በዘርፉ ያሉ መልካም ተሞክሮዎችን ለማስፋት ችግሮችንም ለይቶ ለመፍታት አጋዥ መሆኑን ተናግረዋል። በቅርብ ዓመታት ከማዕድን ወጪ ንግድ የተመዘገበው መርታም የምንከተለው መንገድ ትክክል መሆኑን ያሳየ ነው። ይህ ኤክስፖ በማዕድን ዘርፍ ያሉንን መልካም እድሎች ከማሳየት ባለፈ በዘርፉ የሚስተዋሉ ተግዳሮቶችንና ፈተናዎችን በቅንጅት ለመፍታት በጋራ ማከናወን ስለሚገቡን ተግባራት የምንመክርበትም ጭምር ነው። የማዕድን ዘርፉ መጠነ ሰፊ ኢንቨስትመንት እድሎች አሉት። እነዚህ እድሎች እንዳንጠቀም ሊያደርጉ የሚችሉ ተግዳሮቶችም አሉ። ይህ ሲምፖዚየም ፈተናዎቹን አልፈን ተስፋዎቹን ለመጨበጥ እንድንችል የምንመካከርበት የጋራ አቅጣጫ የምንይዝበት ነው ብዬ አምናለሁ። ኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው ልዩ ልዩ ማዕድናት ባለቤት እንደመሆኗ በዘርፉ የተሰማሩ ዓለም አቀፍ ባለ ሀብቶች መዋዕለ ንዋያቸውን እንዲያፈሱም ምክትል ጠቅላይ ሚኒስትሩ ጥሪ አቅርበዋል። ኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታ ያላቸው ልዩ ልዩ ማዕድናት ባለጸጋ ነች። ከፍተኛ መጠን ያለው ነዳጅና የተፈጥሮ ጋዝ፣ ወርቅ፣ ፕላቲኒየም፣ ፖታሽ፣ መዳብ፣ ብረትና ሌሎች በርካታ ጠቃሚ ማዕድኖች አሏት። እነዚህ ሀብቶች ኢንቨስትመንትን በስፋት በመሳብ ለሀገራችን ኢኮኖሚና ማህበራዊ እድገት ከፍተኛ አስተዋጽኦ ያበረክታሉ። ኢትዮጵያ ለኢንዱስትሪ ግብዓት የሚያገለግሉ የከበሩ በከፊል የከበሩ የኃይል ምንጭ የሚሆኑ ማዕድናትም አሏት። ሀገራችን የብረትና ብረት ነክ ማዕድናት እንዲሁም የግንባታ ማዕድናት መገኛም ናት። ከፍተኛ የውጭ ምንዛሬ እያስገኘ ካለው ከወርቅ ማዕድን በተጨማሪ ለኤሌክትሮኒክስ ኢንዱስትሪ አገልግሎት በከፍተኛ ደረጃ ተፈላጊ የሆኑ ሊቲየም፣ ታንታለም፣ ኒዮቢየም እና ሌሎች ብርቅዬ የምድር ብረቶች ክምችት አላት። የዓለም የኤሌክትሮኒክስ መሳሪያዎች ፍላጎት እየጨመረ በመምጣቱ ምክንያት የእነዚህ ብርቅዬ የምድር ብረቶች ፍላጎት ማደጉን ቀጥሏል። ኢትዮጵያ የዚህ ውድ ሀብት ዋነኛ አቅራቢ የመሆን አቅም ስላላት ባለሀብቶች እና ኩባንያዎች ይህንን ገበያ እንዲቀላቀሉ በዚህ አጋጣሚ በኢፌዴሪ መንግስት እና በራሴ ስም ጥሪ ማቅረብ እፈልጋለሁ። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተከፈተው አራተኛው የማዕድንና ቴክኖሎጂ ኤክስፖ በርካታ ባለድርሻዎች እየተሳተፉ የሚገኙ ሲሆን ለ4 ቀናትም ክፍት ሆኖ ይቆያል። እዚሁ መረጃ ላይ ቆይታ እናደርጋለን።
በኢትዮጵያ ወደ ውጭ ከሚላኩ ምርቶች የማዕድን ዘርፍ የ40% ድርሻ መያዙን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ተናግረዋል። በአራተኛው የማዕድንና የቴክኖሎጂ ኤክስፖ መክፈቻ ላይ ሚኒስትሩ እንደተናገሩት የኢትዮጵያ የማዕድን ሀብት በስብጥርም በመጠንም ከፍተኛ ነው ብለዋል። ሰብስበ ይባዩ ዘርፈ ብዙ የከርሰ ምድርም የገጸ ምድርም ማዕድናት ሀብት ባለቤት የሆነችው ኢትዮጵያ ይህንን ሀብቷን ወደ ኢኮኖሚያዊ ጠቀሜታ ለመቀየር እየሰራች ትገኛለች። በዚህ ረገድ ሀብቱን ለማስተዋወቅና የባለድርሻ አካላትን ትስስር ለመፍጠር በየዓመቱ የሚካሄደው የማዕድንና ቴክኖሎጂ ዘርፍ ኤክስፖ ጉልህ ድርሻን እየተወጣ ይገኛል። በአራተኛው የማዕድንና ቴክኖሎጂ ኤክስፖ መክፈቻ ላይ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ እንደተናገሩት በኢትዮጵያ ወደ ውጭ ከሚላኩ ምርቶች የማዕድን ዘርፉ የ40% ድርሻ ይዟል። Ethiopia stands among the nations which developed natural gas resources, and the export from the mining sector contributes to more than 40% of the total national export product. ኢትዮጵያም የተፈጥሮ ጋዝን ከሚያለሙና ከብሔራዊ የውጭ ንግዳቸው ውስጥ 40% በማዕድን ሀብት ከሚሸፈን ሀገራት ተርታ ተሰልፋለች። ዛሬ ኢትዮጵያም ከአፍሪካ ግዙፍ የወርቅ ላኪ ሀገራት መካከልም አንዷ ነች። ይህም መንግስታችን በአገር አቀፍ የኢኮኖሚ ሪፎርሙ ለዘርፉ የሰጠውን የፖሊሲ ቅድሚያና የማዕድን ዘርፉ ከአምስቱ የኢኮኖሚ ምሰሶች አንዱ እንዲሆን ያደረገው ትኩረት ለዘርፉ የተቋሙ ግንባታ የሰጠው ቅድሚያ እንዲሁም በዘርፉ ባለሀብቶችና የመንግስት አካላት ቁርጠኝነት የተገኘ ውጤት ነው። የኢትዮጵያ የማዕድን ሀብት በስብጥርም በመጠንም ከፍተኛ መሆኑን የተናገሩት ሚኒስትሩ የዘርፉ ልማት በግዙፍ ሀገራዊ ተመጋጋቢ ፕሮጀክቶች እየታገዘ መሆኑንም ገልጸዋል። Ethiopia's mining potential is vast, geographically diverse, geologically rich, and ኢትዮጵያም የማዕድን ሀብቷ ሰፊ ነው። በመልክዓ ምድር ስብጥሩም ቢሆን ግዙፍ ነው። በከርሰ ምድር ሀብቱ የበለጸገና ዓለም አቀፍ ተወዳዳሪም ጭምር ነው። ሀገራችን በሀብቷ ብቻ ሳይሆን በተወዳዳሪነትም ብቁ ናት። ከከርሰ ምድር እስከ ገጸ ምድር ከአየር እስከ ጋዝ ሀብቶች ድረስም አሏት። ከከበሩ ድንጋዮች እስከ ኮንስትራክሽን ግብዓት ማዕድናትም ታድላለች። የማዕድን ዘርፍ ልማታችን በቅርቡ ይፋ እንደሆኑት የተፈጥሮ ጋዝ ምርት፣ የማዳበሪያ ማምረቻ፣ የተፈጥሮ ጋዝን የኃይል ምንጭ መጠቀሚያና የነዳጅ ማጣሪያን የመሳሰሉ በኡጋዴን ሸለቆ ይፋ የሆኑ ሜጋ ፕሮጀክቶችም የታገዘ ነው። የኢትዮጵያ የማዕድን ሀብት ገና ያልተነካ እምቅ ሀብት ነው ያሉት ሚኒስትሩ በቅርቡ የጀመርነው የማዕድን ልማት ፖሊሲ የአካባቢ ጥበቃን ማዕከል አድርጎ ዘርፉን ያሰፋ ነው ሲሉም ተናግረዋል። we have also mega gold mining projects such as Kurmuk Gold. ከአፍሪካ ትልቁ የሆነው የወርቅ ማዕድን ማውጫ የኩምሩክ ጎልድ ፋብሪካ፣ የሚድሮክ መተከል ለካፒ ወርቅ ማምረቻ የመሳሰሉ ግዙፍ የወርቅ ማዕድን ማውጫ ፕሮጀክቶችም አሉን። እነዚሁ መሰል ታላላቅ ፕሮጀክቶች ኢትዮጵያን ኢኮኖሚ አካታች፣ ጠንካራና የማይበገር ያደርጉታል። የኢትዮጵያ የማዕድን ዘርፍ ገና ያልተነካ እንደመሆኑና ገና መስኩን እያሰፋ እንደመሆናችን በማዕድን ማውጫ አካባቢዎች አካባቢ ጥበቃን፣ የማህበረሰብ ተጠቃሚነትን፣ የስራ ዕድል ፈጠራና ክህሎት ማጎልበትን እንዲሁም ለትምህርት፣ ጤናና መሰረተ ልማት ግንባታ ትኩረት እንሰጣለን። የማዕድን ልማት ከትርፍ በላይ ህዝብን መርዳት መሆኑንም በተግባር እናረጋግጣለን። Implement community development, create employment opportunities and skills development, and investment in infrastructure, education and health facilities. የኢትዮጵያ የማዕድን ኢንዱስትሪ ዓለም አቀፍ ተወዳዳሪና ለባለ ሀብቶች ሳቢ እንዲሆን ሚኒስቴር መስሪያ ቤታቸው እየሰራ መሆኑንም ሚኒስትሩ ገልጸዋል። The Ministry of Mines and institutions under the ministry are working hard and remain committed to be globally competent mining. የማዕድን ሚኒስቴርና ተጠሪ ተቋማቱ በማዕድን ፍለጋ በገጸ ምድር ካርታ ስራ ዓለም አቀፍ የፈታሽ ተቋማትን በመገንባት አቅም ላላቸው ባለሀብቶች ቀላል የፍቃድ አሰጣጥ ስርዓትን በመዘርጋትና ምቹ የማዕድን ልማት ከባቢን በመገንባት ረገድ ቁርጠኛ መሆናቸውን ላረጋግጥ እወዳለሁ። ባለሀብቶቻችን ኢትዮጵያ ትርፋማና ግልጽ የሆነ የማዕድን ኢንቨስትመንት እንዲኖር ትሰራለች። የማዕድን ሀብታችንን ለጋራ ብልጽግናችን እናውል ስልም ጥሪ ያቀርባለሁ። Mutually beneficial mining investment. Let us turn our mining potential into a shared prosperity. ከአራተኛው የማዕድንና ቴክኖሎጂ ኤክስፖ ጎን ለጎን የሶስት ቀናት ብሔራዊ የማዕድን ጉባኤ እንደሚካሄድ ያሳወቁት ሚኒስትሩ ባለድርሻ አካላት በጉባኤው ስለ ዘርፉ ልማት ተግዳሮቶችና መፍትሄ ሀሳቦችም ይመክራሉ ብለዋል። መረጃዎቻችን እንደቀጠሉ ናቸው። በድጋሚ አብራችሁ ስላላችሁ እናመሰግናለን።
የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የዘንድሮ የብሔር ብሔረሰቦችና ሕዝቦች በዓለም በሚከበርበት ሆሳና ከተማ የልማት ጉብኝት ማድረጋቸው ተመላክቷል። አፈ ጉባኤው በተለይም 20ኛው የብሔር ብሔረሰቦች ቀን የሚከበርበትን የአብዮ ኤርሳሞ ስቴዲየም እና የክልሉ ሌሎች ተቋማትን የግንባታ ሂደት ተመልክተዋል። ሆሳና የሚገኘው ባልደረባችን ተመስገን ይመር ተጨማሪ መረጃ ያደርሰናል። ጤና ይስጥልን እንደምናመሸ ተመስገን፣ ምን ጉዳዮችን ተመለከትክ? እስኪ መቀጠል ትችላለህ። አመሰግናለሁ። እንደምናመሻችሁ ውድ ተመልካቾቻችን። እንግዲህ ማዕከላዊ ኢትዮጵያ ክልል በተለይ ደግሞ ኢትዮጵያውያን በአብሮነት የሚከትሙበት 20ኛው የብሔር ብሔረሰቦች እንደዚህ ህዝቦች በዓል የሚከበርበት ማዕከል ሆኖ ያገለግላል። ታዲያ ባለፉት ወራት በርካታ ዝግጅቶች ሲደረጉ ነበር። በተለይ ደግሞ በዓሉ እርስ በርስ መተዋወቅ ከዛም በተጨማሪ ደግሞ መቀራረብ፣ ያንዱን ልምድና ተሞክሮ መቅሰም ከዛም በጋራ በአብሮነት መትመምና ለሀገራዊ ስኬት መትጋትን ዓላማ ያደረገ እንደዚሁ ማዕከል ያደረገ እንደሆነ ይታወቃል። ታዲያ የማዕከላዊ ኢትዮጵያ ክልል ባለፉት ወራት እንግዲህ የሚያደርጋቸው ዝግጅቶች እንደተጠበቁ ሆኖ ዛሬ ላይ ደግሞ በርካታ በተለይ የሀገር ውስጥ መገናኛ ብዙሃን እንደዚሁም ደግሞ ዓለም አቀፍ መገናኛ ብዙሃን በሆሳና ከተማ ተገኝተው አጠቃላይ የክልሉን ጸጋዎች ማሳየት ከዚህ በተጨማሪ ትስስሮችን ማላቅና መሰል የኢንቨስትመንት እንደዚሁም ደግሞ የቱሪዝም አማራጮችን ማሳየት ዓላማ ያደረገ ጉብኝት እየተከወነ ነው የሚገኘው። ታዲያ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ተገኝተው ነበር። እርሳቸውን በርካታ የልማት ስፍራዎችን እንደዚሁ ሲጎበኙ ነበር። በተለይ ከለውጡ ዓመታት በኋላ እንግዲህ ለሚሰሩ ፕሮጀክቶች ክትትል ዋና ሚና እንደዚሁም ደግሞ ጠንካራ አሰራርን መትከል ምናልባትም ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቁ ከዚያም ደግሞ ለአገልግሎት ክፍት እንዲሆኑ መሰረት የሚጥል ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርም እንግዲህ ዛሬ ላይ በተለይ በዚህ በሆሳና ከተማ ተገኝተው በርካታ የልማት እንቅስቃሴዎችን ተመልክተዋል። ይህ እንቅስቃሴ ምናልባትም አቅጣጫዎችን ማስቀመጥ ከዚህ በተጨማሪ ደግሞ በፌዴራልና በክልሎች መካከል ያለ ትብብርን ማላክ ከዚያም ለስኬታማነቱ መትጋት እንደዚሁ አንድ መደላድልና መሰላል ይሆናል ተብሎ ይጠበቃል። በዛሬው ዕለት እንግዲህ በርካታ ጉዳዮችን እንደዚሁ የመገናኛ ብዙሃን ሲመለከቱ ነበር። በተለይ የከተማው ድባብ እንደዚሁ እኛም ለማስተዋልና ለመገንዘብ ሞክረናል። የከተማ ነዋሪዎች እንደዚሁ ለመጠየቅ ሞክረናል። በተለይ ደግሞ ከአፍሪካ ህብረት መቀመጫዋና ከዓለም የዲፕሎማሲ ማዕከል አዲስ አበባ እንግዲህ በርካታ ከተሞች ልምድና ተሞክሮን እየቀመሩና እያሰፉ በራሳቸው ልክና በራሳቸው ምጣኔ ልክ ደግሞ ከተሞችን እያዘመኑ ይገኛሉ። እንግዲህ በበርካታ የሀገራችን ክፍሎች እንደዚሁም በከተሞች ላይ የሚሰራው የኮሪደር ልማት ደግሞ ተጠቃሽ ነው። ታዲያ ሆሳና ከተማም በተለይ የኮሪደር ልማት ከተሰሩላትና እየተሰራ ካለ ከተሞች መካከል ተርታ የምትሰለፍ ነች። ሰፋፊ የእግረኛ መንገዶች ተሰርተውለታል። ከዚህ በተጨማሪ ጎዳናዎችም እንደዚሁ እየሰፉ ነው። አብረቅራቂ መብራቶች፣ ከዚህ በተጨማሪ መብራቶቹ ደግሞ ደህንነት፣ ከዚህ በተጨማሪ ብርሃንን የሚለግሱ ሆነው እዚህ እየተሰሩ እንደሆነ እንደዚሁ አስተውለናል። ምናልባት የአዲስ አበባ ተሞክሮ በተግባር ወደ ክልሎች እየሰፋ ክልሎችም በተለይ የከተሜነት ማዕከል እንደዚሁ እየተረጋገጠባቸው እንደሚገኝ ምልከታ አድርገናል። ነዋሪዎችንም እንደዚሁ ለማነጋገር ሞክሬ ነበር። በተለይ ደግሞ በሆሳና ከተማ ባለፉት የለውጥ ዓመታት እየተሰሩ ያሉ ስራዎች በተለይም ከተሞችን ማዘመንና ማላቅ፣ ለአገልግሎት ምቹ ማድረግ ከዚህ በተጨማሪ ለነዋሪዎችም እንዲስማሙ ማስቻል ላይ የሚሰሩና የተሰሩ ስራዎች የሚያሰኙ ናቸው። ከአዲስ አበባ የተገኙ ተሞክሮዎች በተለይ ደግሞ አዲስ አበባ የምናያቸው ነገሮች ምን አለ እኛ አካባቢ ቢደረጉና ቢሰሩ የሚል ምኞትና እቅድ ነበረን። አሁን ላይ ግን ሆሳና ከተማ ላይ የአዲስ አበባ ተሞክሮ እየሰፋ ይገኛል። ስለዚህ ያን እየሰራን እንገኛለን የሚል ሀሳብ እንደዚሁ አንጸባርቀዋል። ሆሳና በምሽት በዚህ መልኩ ዝግጁ ሆና እንግዲህ የብሔር ብሔረሰቦችን በዓል ለማክበር አጠቃላይ ሂደቶችንና ሁነቶችን እያጠናቀቀች ትገኛለች። ተመስገን ይመር ከሆሳና ላደረስከን መረጃ እናመሰግናለን። መልካም ምሽት ይሁንልህ። እንቀጥላለን። በሀገር ፍቅርና በኢትዮጵያ መከላከያ ሰራዊት ላይ ያተኮረ ስለ እናት ምድር ፊልም የአፍሪካ የፊልም አካዳሚ ሽልማትን ማግኘቱ ተሰምቷል። 21ኛው የአፍሪካ የፊልም አካዳሚ ሽልማት አማ 2025 በናይጄሪያ ሎጎስ ከተማ እየተካሄደ ይገኛል። ቤተልሔም አየነው ዝርዝር አላት። ትኩረቱን በሀገር ፍቅርና በኢትዮጵያ መከላከያ ሰራዊት ላይ ያደረገው በዳይሬክተር ቴዎድሮስ ተሾመ የተዘጋጀው ስለ እናት ምድር የተሰኘው ፊልም በአፍሪካ የፊልም አካዳሚ ሽልማት የእይታ ጥበብ ውጤቶች ቪዥዋል ኢፌክት ዘርፍ አሸንፏል። በናይጄሪያ ሌጎስ ከተማ በተካሄደው 21ኛው የአፍሪካ የፊልም አካዳሚ ሽልማት ላይም የፊልሙ ዋና ዳይሬክተር ቴዎድሮስ ተሾመ በመገኘት ሽልማቱን ተቀብሏል።
you very much. በ2016 ዓመተ ምህረት የተመረቀው ፊልም በሀገር ፍቅርና በሰራዊት ህይወት ላይ ያተኮረ ሲሆን መከላከያ ሰራዊት በተለይም በሰሜኑ ጦርነት ለሀገር ሉዓላዊነት መጠበቅ የከፈለውን አይተኬ ዋጋ የሚያሳይ ነው። ስለ እናት ምድር የተሰኘው ፊልሙ 30,000 ሰዎች ተሳትፈውበታል። የሽልማት መድረኩን የመራችው ታዋቂዋ ጋዜጠኛና አዘጋጅ ቪምባይ ሙቲንሂሪ በሽልማት መርሃ ግብሩ ላይ በቅኝ ካልተገዛችው ኢትዮጵያ አፍሪካውያን ብዙ የምንማረው ጉዳይ አለ ብላለች። I was also excited to see an award going to a film from Ethiopia. We have a lot of lessons to learn from. ከሽልማቶቹ መካከል አንደኛውን የሽልማት ዘርፍ ከኢትዮጵያ የተወዳደረው ፊልም መውሰዱ በጣም ደስ ብሎኛል። እኛ እንደ ህዝብ ከኢትዮጵያ የምንማረው በጣም ብዙ ነገር አለ። ኢትዮጵያ በአፍሪካ ውስጥ ካሉ ሀገራት በቀኝ ግዛት ያልወደቀች ብቸኛዋ ሀገር ናት። ኢትዮጵያውያን በራሳቸው የውስጥ አቅም የገነቡት ታላቁ የኢትዮጵያ ህዳሴ ግድብ የራሳቸውን የኃይል ፍላጎት ማሟላት ችሏል ያለችው ቪምባይ የዚህ አይነቱ ተሞክሮ ለናይጄሪያም አስፈላጊ መሆኑን ጠቅሳ እንኳን ደስ አላችሁ ብላለች። And if you follow the news, you know that recently they just launched their great Ethiopian Renaissance Dam. So Ethiopia is a country that now generates its own lights. ከሰሞኑ ደግሞ ዜና ስትከታተሉ ከነበር ሀገሪቱ በአፍሪካ ትልቁን የኃይል ማመንጫ ገንብታ አስመርቃለች። ይህም የታላቁ የኢትዮጵያ ህዳሴ ግድብ ነው። በመሆኑም ኢትዮጵያ አሁን የራሷን ኃይል የምታመነጭ ሀገር ናት። ይህ እንደ ናይጄሪያ እንኳን ብናይ ምን ያህል አስፈላጊ እንደሆነ እናውቃለን። የኢትዮጵያ ህዝብ ይህንን የብዙ ሚሊዮን ዶላር ፕሮጀክት ያለምንም ድጋፍና እርዳታ በራሳቸው ነው እውን ያደረጉት። በዚህም ምክንያት ሁሉ ጊዜ ልናከብራቸውና ልናደንቃቸው ይገባል። እንኳን ደስ አላችሁ። Congratulations. በሽልማት መርሃ ግብሩ ላይ ከሀገሪቱ የተውጣጡ የኪነ ጥበብ ባለሙያዎች ተጽዕኖ ፈጣሪ ግለሰቦች የተገኙ ሲሆን ስለ እናት ምድር ፊልም ሽልማት ከተሰጠባቸው 26 ዘርፎች መካከል በ8ቱም እጩ መሆን እንደቻለ ተገልጿል። AMA 2025 Award for Achievement in Visual Effect. እውነተኛ የፌደራል ስርዓት ለመገንባት በመናደርገው ትግል አንዱ የፌደራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ህዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ኢትዮጵያ ውስጥ ትልቅና ትንሽ የሚባል ማንነቶች የሉ። ሁላችንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እኩል ነን። በሀገራችን ጉዳይ ላይ እኩል የመወሰን እኩል የመደራደር እኩል የመከራከር መብቶች አሉን። ዘላቂ ሰላም በመገንባት ሂደት የሃይማኖት አባቶች፣ አባገዳዎች እንዲሁም የኪነ ጥበብ ባለሙያዎች የሚወጡትን ድርሻ አጠናክረው እንዲቀጥሉ ጥሪ ቀረበ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከሃይማኖት አባቶች፣ ከአባገዳዎች፣ ከአደ ስንቄዎችና ከኪነ ጥበብ ዘርፍ ባለሙያዎች ጋር በሰላም እሴትና መቻቻል ዙሪያ ከተማ አቀፍ የሰላም ኮንፈረንስ ማጠቃለያ አካሂደዋል። የሰላም እሴቶችና መቻቻል ለሀገር ትውልድ ግንባታ ያለው ፋይዳ ላይ ትኩረት ያደረገ ጥናታዊ ጽሑፍም ቀርቧል። መሐመድ ኑር አሊ ተከታዩን አቅርቦልናል። የሃይማኖት አባቶች የሀገር ሽማግሌዎችና ሌሎች በማህበረሰቡ ላይ ተጽዕኖ ማኖር የሚችሉ የህብረተሰብ ክፍሎች ሰላምን በማጽናት ረገድ ሚናቸው የላቀ ስለመሆኑ እሙን ነው። በተለይ የሰላም እሴትና መቻቻል ለሀገር ለትውልድ በማሻገር አይተኬ ሚና ይጫወታሉ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከሃይማኖት አባቶች፣ ከአባገዳዎች፣ ከሀደ ሲንቄዎችና የኪነ ጥበብ ባለሙያዎች ጋር በሰላም እሴትና መቻቻል ዙሪያ ከተማ አቀፍ የማጠቃለያ የሰላም ኮንፈረንስ ተካሂዷል። የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ብርሃኑ ረታ እንደገለጹት ሀገር በቀል የሰላም እሴት ግንባታ ለሀገረ መንግስት መገንባት ሚናው የጎላ ስለመሆኑ አስታውሰው ዘላቂ ሰላምን በመገንባት ሂደቱ የሃይማኖት አባቶች፣ አባገዳዎች፣ የጥበብ ባለሙያዎች የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ አቅርበዋል።
የሃይማኖት አባቶች፣ አባገዳዎች፣ አደሲንቄዎች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪዎች ከተማችን ውስጥ የምትገኙ ሁሉም የህብረተሰብ ክፍል ዘወትር ከምንሰራቸው ስራ መደበኛ ስራዎች ባሻገር በህብረተሰባችን ውስጥ ጤናማ መስተጋብር እንዲኖርና የሰላም እሴት እንዲገነባ እንድትሰሩ አደራ እያልኩኝ ለግጭት መንስኤ የሚሆኑ ጉዳዮችን በቅድሚያ በማድረግ ችግር ሲፈጠር ደግሞ በሰላምና በምክክር በሀገር በቀል እሴቶቻችን ላይና ጠቃሚ ሌሎች እሴቶችን ጨምረን መፍታትን የቅድሚያ ሰጥተን እንድንሰራ ጥሬን አቀርባለሁ። የሃይማኖት አባቶች አባገዳዎችና ሀደ ሲንቄዎች የኪነ ጥበብ ባለሙያዎች በበኩላቸው የመዲናዋን ሰላም በመጠበቅና የተጣለባቸውን ኃላፊነት በአግባቡ እንደሚወጡ ለኤኤምኤን ተናግረዋል። ለትውልዱ እባካችሁ ልጆቻችን ተከታዮቻችን የሃይማኖት ተከታይ የሆናችሁ ሁላችሁም በተለያዩ እምነት ውስጥ ያላችሁ ኢትዮጵያውያን የሆናችሁ የሃይማኖት አባቶቻችሁን ቃል አድምጡ፣ ስሙ። ስለ ሰላም መናገር ብቻ ሳይሆን መኖር ጀምሩ፣ ተግብሩት፣ አውሉት። እኔ ሙስሊሙን ሼኩን ቅፍ አድርጌ ደግፌ ብሄድ ምንድነው ችግሩ? ኃጢያቱ የሌላው እምነት ተከታይ ቅፍ አድርጌ ብሄድ ምንድነው ችግሩ? ስለዚህ ሰላምን በተግባር እናሳይ ነው ማለት በቃ በተግባር እንግለጸው። ሰላሙ በሃይማኖት ተቋማት ብቻ ሳይሆን ሴትም ወንድም ወጣትም ሽማግሌን የሚመለከት ነው። አዲስ አበባችን አሁንም ወደፊትም በሰላሟ ደረጃ ላይ ጠንቅቀን ማስተማር ማስገንዘብ ይተበቅብናል። ይሄን አብሮ የኖረውን ህዝብ በሰላም አብሮ እንዲኖር ማስታረቅ ማግባባት ይድሯችን እንደ ድሯችን አብረን እንኑር የሚል ነገር ማምጣት አለብን። ሁሉም ደግሞ ሰላምን ማወቅ ብቻ ሳይሆን የሰላም ዘብ መቆም አለበት፣ ለሰላም ዘብ መቆም አለበት። በእኛ መካከል ሰላም እንዲሆን፣ በህዝቦች መካከል ሰላም እንዲሆን፣ በመንግስትና በህዝብ መካከል ሰላም እንዲሆን ነው መደማመጥ አለብን። ሰላማችንን ለማስፈን ሌሊትና ቀን መስራት አለብን። አብሶ ወጣቱ ሲወጣ ሲገባ በሰላም ላይ መስራት አለበት። ለሰላም መጀመሪያ ደረጃ ታዋቂ ግለሰቦች፣ አባቶች፣ እናቶች፣ የድር ዳኞች፣ አርቲስቶች ትልቁ ሚና መጫወት ያለባቸው የመንግስት ሚዲያና ማህበራዊ ሚዲያው በቀጣይ የህዝቡን ተሳትፎና ቅንጅታዊ አሰራር በማጠናከር የመዲናዋን ሰላምና ጸጥታ ዘላቂና አስተማማኝ በሆነ መልኩ የማጽናት ስራ ከሁሉም እንደሚጠበቅ ተመላክቷል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስከበር ብሔራዊ መግባባትን ለመፍጠርና አሳሳቢ ትርክትን ለመገንባት በጋራ ሊሰሩ እንደሚገባ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። የኢትዮጵያ ሚዲያ ልቀት ማዕከል በመገናኛ ብዙሃን ዲሞክራሲ ላይ ያተኮረ ሁለተኛ ስልጠና አስጀምሯል። በዚህ ጉዳይ ላይ አልማዝ ሙልጌታ ተጨማሪ መረጃ ይዛበታለች። የኢትዮጵያ መገናኛ ብዙሃን ባለስልጣን የኢትዮጵያ ብሔራዊ ጥቅም ማስጠበቅ የሚያስችል ጥቅም ያላቸው የመገናኛ ተቋማትንና ጋዜጠኞችን ለመፍጠር የኢትዮጵያ ሚዲያ ህልቀት ማዕከል ስራ ማስጀመሩ ይታወቃል። የህልቀት ማዕከሉ የብሔራዊ ጥቅም፣ የህብረ ብሔራዊ አንድነት፣ የወል ትርክትና ብልጽግና ላይ የጋራ አቋም ያላቸው የመገናኛ ብዙሃን ተቋማትና ጋዜጠኞችን ማፍራት ያለመ ነው። ማዕከሉ ሁለተኛውን ዙር በመገናኛ ብዙሃንና ዲሞክራሲ ላይ የሚያተኩር ስልጠና አስጀምሯል። የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የመገናኛ ብዙሃን ባለሙያዎች በሀገራዊ እይታ ዙሪያ ከፍ ያለ ግንዛቤ እንዲኖራቸው ስልጠና ወሳኝ መሆኑን አንስተው በሀገር ደረጃ በሁሉም መስኮች የተጀመሩ ውጤታማ ስራዎችን አጉልተው እንዲወጡ የህልቀት ማዕከሉ አበርክቶ ታላቅ መሆኑን ጠቁመዋል። እንዲህ አይነት ስልጠናዎች አገራዊ እይታዎችን ከፍ ያደርጋሉ። እንደ ሀገር የጀመርናቸውን ስራዎች በጋራ ማሳካት እንድንችል የሚያቀራርቡንና የሚያግባቡን መድረኮች ሆነው ነው የሚያገለግሉት። የሀገር ግንባታ እንግዲህ እያንዳንዱ አካል በመሳተፍ ሁሉም የድርሻውን በመጫወት ነው የሀገር ግንባታ ሊሳካ የሚችለውና ከዚህ አኳያ በጣም በመልካም ጎኑ ነው ያየሁት። አገር ለመቀየር ያገለግላል ብዬ አምናለሁ። ህብረተሰቡ ኢንፎርምድ እንዲሆን የነቃ እንዲሆን የዲሞክራሲ ካልቸር ናቸው የሚባሉትን የዲሞክራሲ ባህል ናቸው የሚባሉትን የዲሞክራሲ ልምምድ ናቸው የሚባሉትን ህዝቡ እንዲያውቅ ማድረግ ያግዛል ማለት ነው። በዛውም ኢትዮጵያን ይገነባታል ማለት ነው። መገናኛ ብዙሃን የኢትዮጵያ ብሔራዊ ጥቅም ለማስከበር ብሔራዊ መግባባት ለመፍጠርና ሀገርን ለማሻገር በጋራ መስራት እንዳለባቸው ዶክተር ተስፋዬ በልጅጌ ጠቁመዋል። ሚዲያዎች በሙሉ ቢያንስ 5 ጉዳዮች ማዕከል አድርገን ብንሰራ ኢትዮጵያን እናሻግራታለን የሚል እምነት አለኝ። የመጀመሪያው ኢትዮጵያ ውስጥ የሚንቀሳቀሱ ሚዲያዎች የኢትዮጵያ ብሔራዊ ጥቅምን ኮምፕሮማይዝ ማድረግ የለባቸው። ሁለተኛው
ህብረ ብሔራዊ አንድነታችንና አሰባሳቢ ትርክትን የሚያጠናክሩ ጉዳዮች ላይ ሚዲያዎች የማንም ሚዲያ ይሁኑ በጋራ መስራት አለብን ብዬ አምናለሁ። በሶስተኛ ደረጃ የዲሞክራሲ ባህል እና የተቋም ግንባታ ላይ በጋራ መስራት አለብን። አራተኛው አዎንታዊ የሰላም ባህል ግንባታ ነው። አምስተኛው የኢኮኖሚ ሉዓላዊነት ነው። ሁሉ ሚዲያዎች በጋራ መስራት አለባቸው። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን በበኩላቸው የህልቀት ማዕከሉ ብሔራዊ ጥቅምን ማዕከል ያደረገ ጋዜጠኝነትን የተካነ የመገናኛ ብዙሃን ባለሙያ ለማፍራት ያግዛል ብለዋል። ዋናው ዓላማው የሚዲያ ልቀት ማዕከሉ ሙያውን ማላቅ ሙያውን ግን ስናልቅ ማዕከል አድርገን የምንሰራው ሚዲያውም ሆነ ጋዜጠኝነቱ የኢትዮጵያ ብሔራዊ ጥቅምን ማዕከል ያደረገ የኢትዮጵያ ብሔራዊ ጥቅምን ቅድሚያ የሚሰጥ በዛ ቅኝት የሚሰራ ጋዜጠኝነትን እንዲሁም የሚዲያ ፕራክቲስን ኦን ማድረግ ነው የዚህ ተቋም ዓላማ። የስልጠናው ተሳታፊ የሆኑት የመገናኛ ብዙሃን ባለሙያዎች የሀገርን ብሔራዊ ጥቅም ተረድተው ማስጠበቅ እንዲችሉ ትልቅ እድል መሆኑንና አቅምን የሚዋጁ ስልጠናዎችን ማግኘታቸው ተናግረዋል። ጋዜጠኛው በጣም ብዙ ድሎች ይዞ የሚመጣለት ነው። ምክንያቱም ኤቭሪ ነገር የሚጀምረው ያንዳንዱ ነገር የሚጀምረው አቅምን ከማወቅ አቅምን ከማጎልበት ነው። ሀገርን የሚያግባባ የጋራ የሆነ መስማማት የጋራ የሆነ ኮንሰንሰስ የሚፈጥርን ስራ ለመስራት ኮመን የሆነ አንደርስታንዲንግ ሊኖረው ይገባል። በዛ ደረጃ እንግዲህ ስልጠናው እጅግ አጋዥ ሆኖ አግኝቻለሁ። በተለይ ደግሞ በአቅም ግንባታም ብዙ ሰዎች ከናሽናል ኢንተረስት ጋር በተለይ ደግሞ የሀገርን ጥቅም ከማስከበር አኳያ እንዴት ነው እየሰሩ ያሉት ወደፊትስ እንዴት ነው መሰራት አለበት የሚለውን ነገር ጠቅላላ ያለ ጥሩ የሆነ በጣም እጅግ ጠቃሚ ሆኖ ነው ያገኘሁት። ኢትዮጵያ ከሁለት ዓመታት በኋላ የዓለም የአየር ንብረት ለውጥ ጉባኤን ታስተናግዳለች። የዘንድሮው የኮፕ 30 ጉባኤ በብራዚል ተካሂዷል። በአየር ንብረትና ተያያዥ የዓለም ስጋቶች ላይ የሚያተኩረው ጉባኤ 30ኛ ዓመት ላይ ደርሷል። ለመሆኑ ኮፕ ጉባኤው መቼ ተጀመረ? ምንስ ጉዳዮችን ሲያነሳ ቆይቷል? ራሄል አበበ በትንታኔ እንዲህ ተመላክቷለች። አመሰግናለሁ። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ አበይት ማዕቀፍ ከሚባሉ ሁነቶች መካከል የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አንዱና ዋነኛው ነው። ይህ ጉባኤ እንግዲህ በ1992 ስምምነቱ ከተከናወነ በኋላ በተለይ በሰው ልጆች ድርጊት ምክንያት እየተፈጠረ ያለውን የአየር ንብረት ለውጥ ተጽዕኖ ለመመከት የተዘጋጀ ትልቅ መድረክ ነው። ከዚሁ ጋር ተያይዞ እንግዲህ ይህ ጉባኤ ከጀመረበት ጊዜ አንስቶ ወይም ደግሞ የመጀመሪያው የኮፕ 1 ጉባኤ የተካሄደው እንግዲህ በመጋቢት ወር 1995 ዓ.ም በጀርመን በርሊን ከተማ ውስጥ ነው። ከዚሁ ጋር ተያይዞ የጉባኤው ዋነኛ ዓላማዎችን የምናነሳ ነው የሚሆነው። እንግዲህ ይህ ጉባኤ በርካታ ዓላማዎችን በርካታ ግቦችን ይዞ ነው የሚንቀሳቀሰው። ከነዚህም መካከል የአየር ንብረት ለውጥን ለመቋቋም የተወሰዱ እርምጃዎች ምን ያክል ውጤታማ ናቸው የሚለውንም እንግዲህ የሚገመግምበት ነው። ሌላኛው የአየር ንብረት ለውጥን ለመገደብና እንደዚሁም ደግሞ ጉዳቶችን ለመቀነስ ዓለም አቀፍ ስምምነቶችን ማጽደቅ ብሎም ደግሞ አዳዲስ ድርድሮችን በማድረግ እንግዲህ የሚከናወን ነው። ከሶስተኛውን ስናነሳ እያንዳንዱ ሀገር በተለይ እንግዲህ ይህንን የአየር ንብረት ለውጥ ለመመከት ምን ያክል እርምጃ እየተጓዘ ነው፣ ምን ያክል ውጤታማ ነውስ የሚለውንም እንግዲህ የሚከልስበት የሚገመግምበትም አንዱ አካል ነው። ከዚሁ ጋር ተያይዞ እንግዲህ ይህ ዓለም አቀፍ ጉባኤ ሲከናወን በየመድረኩ በርካታ ውሳኔዎች ይተላለፉበታል። ከነዚህ ውሳኔዎች መካከል አበይት የሚሉ ጉዳዮችን ስናነሳ እንግዲህ ከነዚህ ይህ ጉባኤ ከተከናወነባቸው ሀገራት መካከል እንግዲህ በኮፕ 3 ላይ የተከናወነው የቶኪዮ የአየር ንብረት ለውጥ ጉባኤ አንዱና ዋነኛው ነው። እዚህ ላይ ከተነሱ ሀሳቦች መካከል በተለይ በኢንዱስትሪ በበለጸጉ ሀገራት የግሪን ጋዝ ልቀትን ለመቀነስ የህግ አስገዳጅነትን የሚወስን ውሳኔ የተላለፈበት ነው። እንግዲህ እንደሚታወቀው በኢንዱስትሪ የበለጸጉ ሀገራት ለአየር ንብረት ለውጥ ያላቸው ተጽዕኖ ከፍተኛ መሆኑ ይታወቃል። ከዚህ ጋር ተያይዞ እነዚህ ሀገራት እንግዲህ የችግሩ ወይም ደግሞ የመንስኤው አካል ብቻ ሳይሆን የመፍትሄውም አንድ አካል የሆኑ ዘንድ የሚያስገድድ ህግ የጸደቀበት ነው። ሌላኛው የኮፕ 21 የፓሪስ ስምምነት ነው የምናነሳው። ይህ ስምምነት እንግዲህ በ2015 ፓሪስ ላይ የተከናወነ የአየር ንብረት ለውጥ ጉባኤ ሲሆን በተለይ ከኢንዱስትሪ በፊት የነበረው የዓለም የሙቀት መጠን 2 ዲግሪ ሴልሺየስ ነው። ከዚህ ጋር ተያይዞ በዚህ መድረክ ላይ በተወሰነ
በተወሰነው ውሳኔ መሰረት እንግዲህ 1.5 ዲግሪ ሴልሺየስ እንዲሆን በማድረግ እንግዲህ የሁሉም ሀገራት በሚባል ደረጃ ቁርጠኝነት የታየበት መድረክ ነው ማለት ይቻላል። ሌላኛውን ስናነሳ በ2023 የተከናወነው በተባበሩት አረብ ኤሚሬት በተለይ በዱባይ የተከናወነው ይህ የኮፕ 28 ጉባኤ ነው። በዚህ ላይም በርካታ ጉዳዮች ተነስተዋል። ከነዚህ መካከል በተለይ በዚህ በዓለም ላይ ሙቀት መጨመርን ተከትሎ ከመከላከል አንጻር ምን መስራት አለባቸው ተብሎ የተነሳ ሲሆን በተለይ ከቅሪተ አካል ነዳጅን ቀስ በቀስ ወደ ኃይል በማሸጋገር እንግዲህ መሰራት ያለበት ስምምነት የተነሳበት ነው። ዓለም አቀፍ ታዳሽ ኃይል አቅም እስከ 2030 ድረስ እንግዲህ በ3 እጥፍ እንዲጨምር ስምምነት ላይ የተደረሰበት ነው። እንግዲህ ከዚሁ ጋር ተያይዞ ይህ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በርካታ ትልሞችን ይዞ ነው የሚንቀሳቀሰው። ከነዚህም መካከል ደግሞ በ2050 የካርበን ልቀትን ዜሮ በማድረግ በተለይ ደግሞ የድንጋይ ክሰልን እንግዲህ ከኃይል አማራጭ ውጪ የማድረግ ስራ አንዱና ዋነኛው ነው። እንግዲህ ከነዚህ አበይት ጉዳዮች በኋላ የምናነሳው በተለይ ኢትዮጵያ በ2027 የኮፕ 32 አዘጋጁና መመረጧ እንግዲህ አንዱ አበይት ጉዳያችን ነው። እንግዲህ ይህ ውሳኔ የተወሰነው በአፍሪካ ክልላዊ ቡድን ስምምነትና በተለይ ኢትዮጵያ አሁን ላይ ያላት አቅም ኃይል ይህንን ትልቅ መድረክ ማከናወን የሚያስችል ቁመና ላይ መሆኑንም በማንሳት ነው። ከዚሁ ጋር ተያይዞ የምናነሳው እንደሚታወቀው እንግዲህ የአየር ንብረት ለውጥ አሁን ላይ በዓለማችን ትልቅ ተጽዕኖ እያሳደረ ነው የሚገኘው። ይህንን ለመመከት ደግሞ ሀገራችን ኢትዮጵያ የአረንጓዴ አሻራ መርሃ ግብሩን ጨምሮ እንግዲህ በርካታ ተግባራትን እያከናወነች ለአፍሪካ ብሎም ለዓለም ምሳሌ መሆኗን እንደቀጠለች ነው። ከዚሁ ጋር ተያይዞ እንግዲህ ከዚህ ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ ከ50 ቢሊዮን በላይ ችግኞችን ለመትከል አቅዳ ከነዚህ ውጥኖቿ መካከል እንግዲህ በዚህ ባለፉት 5 ዓመት ውስጥ ብቻ ከ40 ቢሊዮን በላይ የሚሆኑ ችግኞችን በመትከል እንግዲህ ተወዳዳሪነቷን ከፍ ማድረግ ችላለች። ከዚሁ ጋር ተያይዞም ነው እንግዲህ የ2027 32ኛው የኮፕ ጉባኤ እንግዲህ በዚች በሀገራችን ኢትዮጵያ እንዲከናወን የተፈቀደው። ህፃን አግተው ከ1.7 ሚሊዮን ብር በላይ የተቀበሉ ወንጀለኞችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የህፃኑ መታገት መረጃው አስቀድሞ በማህበራዊ ሚዲያ ላይ መሰራጨቱ ለወንጀል ፈጻሚዎቹ ምቹ ሁኔታ ፈጥሮላቸው የነበረ ቢሆንም በፖሊስ ጠንካራ ክትትል በማድረግ ወንጀል ፈጻሚዎችን በቁጥጥር ስር መዋል መቻሉን አስታውቋል። ዳንኤል መላኩ ዝርዝር አለው። የእገታ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ወረዳ 7 ልዩ ቦታው ማርያም ሰፈር ተብሎ ከሚጠራ አካባቢ ነው። የታገተው ህፃን ወላጅ የተከራዮችን ማንነት ሳያረጋግጡ መኖሪያ ቤታቸውን ያከራያሉ። ቤቱን የተከራዩት ፊሊሞና በራ፣ ሳምሶን ይፍሩና አለልኝ ፍታለው የተባሉ ተጠርጣሪ ወንጀል ፈጻሚዎች ጥቅምት 15 ቀን 2018 ዓ.ም የ8 ዓመቱን ህፃን ሚካኤል ግርማን አግተው ይሰወራሉ። የሳይክል ቃል ግዛል በሚል ይዞት እንደወጣ ነገረችኝ። ስንት ሰዓት ነው? ስለዚህ 9 ሰዓት አለች። አጋጣሚ ይሄን ስትለኝ 11 ሰዓት ነው እንዴ? ምን ማለት ነው? እንዴት 9 ሰዓት የወጣ ልጅ እስካሁን ዝም ትላላችሁ? ውጡና ፈልጉ አልኩኝ። ወጥቶም ፈለጉ፣ አላገኙም። ጎረቤትም ጓደኞቼ ጋር ምናምን ደወልኩ። ሰፈር ያሉት ሰዎች ጋር አልተገኘም። እኔ አጋጣሚ ከደብረ ዘይት ነበር እየመጣሁኝ የነበረውና መጣው ጣቢያ ሄድኩኝ። ወደ ላይ ወደታችም ሮጥኩኝ። ምንም ላገኝ አልቻልኩኝ። የህፃኑ ቤተሰቦች ወንጀሉን ለፖሊስ ሳያሳውቁ መረጃውን በማህበራዊ ሚዲያ እንዲሰራጭና ከወንጀለኞቹ ጋር በመደራደር 1.7 ሚሊዮን ብር እንዲከፈሉ አጋቾቹ ብሩን ተቀብለው ወደ ጎንደር መሄዳቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ ይደርሰዋል። ተጠርጣሪ ወንጀል ፈጻሚዎቹ ህፃኑን አግተው በየካ ክፍለ ከተማ ወረዳ 12 የመኖሪያ ቤት ተከራይተው አስቀምጠው እንደነበረ ከእገታው በተቀበሉት ገንዘብ ወርቅ በመግዛትና የገዙትን ወርቅ ሽጠው ብሩን እንደተካፈሉ ፖሊስ ከሚመለከታቸው አካላት ጋር በመቀናጀት ባደረገው ክትትል ተጨማሪ መረጃ ያገኛል። ከጣፎ እየተመለስን እያለ አንዱ ደወለና አሁን 50 ሺህ ብር አሁኑኑ ካላስገባ ገድዬ አስክሬን ልክልሃለሁ አለ። በምን ላስገባል ስለው በባንክ አስገባ ብሎ የኢትዮጵያ ንግድ ባንክ አካውንት ላከልኝ። አሁን የኢትዮጵያ ንግድ ባንክ ላይ ስላሌለኝ አዋሽ ላከ አልኩት። አዋሽ ላከ። አዋሽ 50 ሺህ ብር 5 ሺህ አስገባውኝና የለኝም ከዚህ በላይ ስለው ይሄኛውን ካስገባ በኋላ 5 ሺውን ካስገባ በኋላ የልጁን አሰማሃለሁ አለ። 5 ሺውን አስገባውኝ። ደወልኩለት። 45ቱን ስታዘጋጅ ብቻ ነው መደወል አለብህ እኔ ጋር አለ።
አሁንም እሺ አዘጋጅቻለሁ ብዬ ደወልኩለት። ከዛ 45ቱ ልክ ካስገባውለት በኋላ ስልኩን አጠፋ። በግምት 2 ሰዓት አካባቢ ላይ አንዱ 2.5 እንድታዘጋጅ ልጁ የኛ ጋር ነው ያለው፣ ወዴትም እንዳትሯሯጥ ፖሊስ ጋር ምንም እንዳትሄድ የሚል የማስጠንቀቂያ አይነት ትእዛዝ ሰጠኝ። በቃ ጠፋ። ከዛ በኋላ ያ ስልክም ዘጋ ተባለ። በኋላ ሌሎች ዝም ብሎ የሚደውሉ አሉ፣ ሳንቲም የወሰዱ አሉ እና ሁርለት አንዴ ብዙ ቦታ ሮጥን ከፖሊሶች ጋር። ፖሊሶች በጣም ተባብሮኝ ወጥቶ ወርዶ ብዙ ቦታ ሮጥን። ወደ ጣፎ አካባቢ ሄድን። ጣፎ ምንም አላገኘንም፣ ተመልሰን መጣን። የአዲስ አበባ ፖሊስ ጠቅላይ መምሪያ ተጠርጣሪ ወንጀል ፈጻሚዎቹን በቁጥጥር ስር ለማዋል የሰራውን ስራ አድንቀው ምስጋናቸውን አቅርበዋል። ታምር ነው ይሄ፣ እግዚአብሔር ታምር ነው። በመጀመሪያ ደረጃ ምስጋናውን ፈጣሪ ይውሰደው፣ ለእግዚአብሔር ነው ምስጋናውን የማስገባው። ከዛ ውጪ በየደረጃ ያሉት የፖሊስ አባላት እግዚአብሔር ይስጣቸው። የአዲስ አበባ ፖሊስ፣ የቦሌ ክፍለ ከተማ፣ የሬር ፖሊስ ጣቢያ ሁሉንም በጣም ነው ማመሰግናቸውና እግዚአብሔር ይስጣቸው። በቃ ሁሉም በደረጃ ረድቶኛል። በጣም ነው ማመሰግነው። ወደ ህግማ መምጣት አለ። ከፖሊስ ጋር ተባብረን እስከ መጨረሻው እነዚህ በምስክርን በመሆን በምንም በሚያስፈልግ በፖሊስ ጎን በመሆን ወደ ህግ እናቀርባቸዋለን። ምክንያቱም እናንተ 90 ከመቶ ሰርታችሁታል። በቃ ልጆቹን ይዛችኋል፣ በቃ ወንጀለኞቹን ይዛችኋል። ምክንያቱም አይታችሁ ከሆነ በጣም ከባድ ወንጀለኞች ናቸው። በጣም የተደራጁ፣ በጣም ከዘመኑ ቴክኖሎጂ ጋር ተጠቅሞ ምን እንደሚያደርጉ እያንዳንዳቸውን ነገር እና ቀላል አይደለም። የፖሊስ ልፋትን ምናልባት በምን ቋንቋ እንደምናመሰግናቸው አዲስ አበባ ፖሊስን። በአሁኑ ጊዜ ወንጀል ሲፈጸም በማህበራዊ ሚዲያ የማጋራቱ ልምድ ከጠቀሜታው ይልቅ ለወንጀለኞች ምቹ ሁኔታ የሚፈጥር መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ዜና እረፍት። የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህሩ ዶክተር አንተነህ ጸጋዬ ከዚህ ዓለም በሞት ተለዩ። በአዲስ አበባ ዩኒቨርሲቲ ለረጅም ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነህ ጸጋዬ ባጋጠማቸው ድንገተኛ ህመም በሕክምና ሲረዱ ቆይተው ህዳር 3 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ጀርመንን ጨምሮ በተለያዩ የአውሮፓና የአሜሪካ ሀገራት በተለያዩ የትምህርት መስኮች እውቀት የቀሰሙት ዶክተር አንተነህ ህይወታቸው እስካለፈበት ዕለት ድረስ በሚዲያዎች በመቅረብ በብሔራዊ አጀንዳና በብሔራዊ ጥቅም ላይ ያተኮሩ የተለያዩ ትንታኔዎችን ሲሰጡ የቆዩ መሆናቸውን ከአዲስ አበባ ዩኒቨርሲቲ ያገኘነው መረጃ ያመለክታል። ጣቢያችን አዲስ ሚዲያ ኔትወርክም በዶክተር አንተነህ ጸጋዬ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን ይመኛል።